የናቶ ክርስቲያን ታደለ መዝገብ የመየን መነበብ እንደገና ወደ 2019 ዓ.ም መሸጋገሩ ተሰምቷል። ዝርዝር መረጃውን እናካፍላችኋለን። ሱዳን የሰሞኑን የሰነዘረችውን ወንጀላ የኢትዮጵያ መንግስት ሙሉ በሙሉ ውድቅ አደረገ። እናት ፓርቲ በአባይ ቅድስት አርሴማ ገዳም ላይ የተፈጸመውን ድሮን ጥቃት የሽብር የአጥፍቶ ጠፊነት ተግባር ነው በማለትም አወገዘ። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የሽብር ወንጀል ተጠርጥረው በእስር ላይ የሚገኙት የህዝብ ተወካዮች ምክር ቤት አባላት አቶ ክርስቲያን ታደለ፣ አቶ ዮሐንስ ባይጋሌውና ሌሎች ተከሳሾች መዝገብ ላይ ዛሬ ይሰጣል ተብሎ የተጠበቀው ዋና ብይን በድጋሚ ሳይሰጥ መቅረቱ ተገለጸ። በዛሬው ዕለት በተካሄደው የችሎት ውሎ ቀደም ሲል ፍርድ ቤት ከኢትዮ ቴሌኮም ጠይቆት የነበረው መረጃ በንባብ ተሰምቷል። የዶክተር ካሳ ተሻገርና የጋዜጠኛ ቴዎድሮስን ስልክ ቁጥሮች በተመለከተ ተቋሙ በሰጠው ምላሽ የስልክ ቁጥሮቹ ለረጅም ጊዜ ከአገልግሎት ውጪ ሆነው በመቆየታቸው ምክንያት ከአገልግሎት ውጪ የሆኑበት ጊዜ አብቅቷል። በቴሌኮም ደንብና አሰራር መሰረትም ቁጥሮቹ ተነስተው በሌሎች አዲስ ተጠቃሚዎች መተላለፋቸው ተረጋግጧል። ተከሳሾቹ በችሎቱ ላይ በሰጡት አስተያየት ያለምንም ውሳኔ ላለፉት 3 ዓመታት በእስር ላይ መቆየታቸው ተገቢ ያለመሆኑንም ገልጸዋል። በተለያዩ ጥቃቅን ምክንያቶች ፍትህ እየተጓተተብን ነው። ችሎቱ ብይኑን ቀድሞ የሚያውቀው ከሆነ በተራዘመ ቀጠሮ ፍትህ ከመዘግየት ይልቅ በአጭር ቀን ቀጠሮ ብይኑን ለምን አያነበውም ሲሉ ተከሳሾቹ አቤቱታቸውን አቅርበዋል። የችሎቱ ዳኞች ለቀረበው ቅሬታ በሰጡት ምላሽ ፍርድ ቤቱ ብይኑን ቀድሞ ያዘጋጀው ቢሆንም በህግ አሰራር መሰረት ተከሳሾች ማረሚያ ቤት እያለ ባልተገኘበት ሁኔታ ውሳኔ ማንበብ አይቻልም። ውሳኔን የማይነበበው ተከሳሹ ፍርድ ቤት አልመጣም ብሎ በእንቢተኝነት የቀረ እንደሆነ ብቻ መሆኑን የጠቀሰው ችሎቱ አንደኛ ተከሳሽ የነበሩ የተከበሩ አቶ ዮሐንስ ባይጋሌው በህመም ምክንያት በመቅረታቸው ብይኑን ማንበብ እንደማይቻል ተገልጿል። በዚህ መሰረት ታማሚው ተከሳሽ ተችሏቸው በችሎቱ ሲገኙ ብይን የሚነበብ መሆኑ ተገልጾ ተከሳሾቹ መከላከያ ማስረጃ ያቀርቡ ይሆን ወይም በነጻ የተሰናበቱ የሚለውን ነጥብ ላይ ብይን ለመስጠት ለጥቅምት 6 2019 ዓ.ም ተለዋጭ ቀጠሮ ተሰጥቷል። ይህ በእንዲህ እንዳለ ከነሐሴ 1 እስከ መስከረም 30 ባለፉት ወራት የፍርድ ቤቶች የእረፍት ጊዜ በመሆኑ ፍርድ ቤቶች በከፊል ዝግ ሆነው እንደሚቆዩም ይታወቃል። በሌላ መረጃችን ሱዳን ከሰሞኑ የሰነዘረችውን ወንጀላ የኢትዮጵያ መንግስት ሙሉ በሙሉ ውድቅ አደረገ። በሱዳን ያጋጠመው ሀገር አቀፍ የኤሌክትሪክ ኃይል መቆራረጥ ከኢትዮጵያ የሚገነባው ኃይል የመቋረጡ ምክንያት ነው ተብሎ የወጣው መግለጫ የኢትዮጵያ ኤሌክትሪክ ኃይል ሙሉ በሙሉ አስተባበለ። የተቋሙ የህዝብ ግንኙነት ዳይሬክተር ሞገስ መኮንን ለአዲስ ማለዳ እንደገለጹት በሱዳን የኃይል መቆራረጥ እንዳጋጠመ ያለው በኢትዮጵያ ምክንያት ሳይሆን በሀገሪቱ ውስጥ ባለው የጦርነት ሁኔታ ምክንያት የሱዳን ኤሌክትሪክ መሰረተ ልማቶች በመጎዳታቸውና ኃይል መቀበልም ሆነ ማስተላለፍ ባለመቻላቸው ነው። ሞገስ አክለውም ኢትዮጵያ ባለፉት 2 ዓመታት ይህንን ሁኔታ በግልጽ ታስረዳ መቆየቷን ገልጸው አሁን ባለው ሁኔታ የሱዳን ወገን እንዲህ አይነት መግለጫ ያወጣበት ምክንያት ግልጽ እንዳልሆነ ተናግረዋል። ኢትዮጵያ የኤሌክትሪክ ክፍያ ባልተከፈለበት ሁኔታ እንኳን ሳይቀር ኃይል ስታቀርብ ነበር ያለው ዳይሬክተሩ በሱዳን አንጻራዊ ሰላምና መረጋጋት ባለበት ወቅት በኢትዮጵያ በኩል አቅርቦት ሊቋረጥ የሚችልበት ምንም አይነት ምክንያት እንደሌለ አስረድተዋል። በተጨማሪም ተቋሙ በምስራቅ አፍሪካ የኤሌክትሪክ አገልግሎትን ለማስፋፋትና ቀጠናዊ ትስስርን ለመፍጠር እየሰራ እንደሚገኝ ጠቅሰው ኢትዮጵያ ለጎረቤት ሀገራት ኤሌክትሪክ በመሸጥ ረገድ ከፍተኛ ሚና ተጫዋቾች መሆኑን አብራርተዋል። ሱዳን ትሪቡን የሀገሪቱን የኤነርጂና የነዳጅ ሚኒስቴር መግለጫ ወይ በማድረግ ከቀናት በፊት ባወጣው ዘገባ በሱዳን ሀገር አቀፍ የኃይል መቆራረጥ የተባባሰ ለመጣቱ ከዋና ምክንያቶች አንዱ ከኢትዮጵያ የገባ የነበረው ኤሌክትሪክ አቅርቦት መቋረጥ ነው ሲሉ መዘገቡ ይታወሳል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ሌላ ጉዳያችን እንሻገራለን። በአማራ ክልል ደቡብ ወሎ ዞን ቦረና ወረዳ የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአብይ ቅድስት አርሴማ ገዳም ላይ በተፈጸመ የድሮን ጥቃት የ3 ሰዎች የተላለፈበትና በንብረት ላይ ከፍተኛ ጉዳት መድረሱን በመግለጽ እናት ፓርቲ ጥቃቱን አወገዘ። ፓርቲው አክሎ ህዝብ ለማገልገል የተቋቋሙ ተቋማት ለህዝብ ጅምላ ጨራሽ እየሆኑ ነው ብሏል። ፓርቲው በዛሬው ዕለት ባወጣው መግለጫ እንዳመለከተው ጥቃቱ የተፈጸመው ሐምሌ 15 ቀን ረፋድ 4 ሰዓት እንደሆነም ገልጿል። በጥቃቱ ምክንያት 2 መነኮሳት እናቶች ወዲያውኑ ህይወታቸው ያለፈ ሲሆን 14 እናቶች ደግሞ ከፍተኛ ጉዳት ደርሶባቸው በመካነ ሰላምና ደሴ ሆስፒታል ሕክምና የተከታተሉ ይገኛሉ ብሏል። አክሎ በገዳሙ የተከማቸ የዓመት ቀለብ እህልና ጥራጥሬ ሙሉ በሙሉ ማዕድ ቤት፣ የውሃ ማጠራቀሚያ የፕላስቲክ ታንከሮች፣ የውሃ ማስተላለፊያ ቱቦዎች፣ ሌሎችም ቁሳቁሶች ሙሉ በሙሉ መውደማቸውን አስታውቋል። ገዳማውያኑ ጥቃቱ ከመፈጸሙ በፊት የድሮን ድምጽ ሰምተውና ተመልክተው እንደነበር የገለጸው ፓርቲው እኛ ገዳማውያንን ቴክኖሎጂ ነው ብለን የምንፈራውና የምንጠራጠረው ነገር የለም በማለት ስራቸውን ሲቀጥሉ ድንገት ቦምብ እንደተወረወረባቸውና በርካቶች መጎዳታቸውን እንደነገሩት አመልክቷል። ፓርቲው ተመሳሳይ ድርጊቶች በታጣቂዎች ሽፋን በእምነት ተከታዮች አገልጋዮች ገዳማ ላይ የተፈጸመ ጥቃት ተራ ጥቃትና ስህተት ሳይሆን ስርዓታዊና ከተላጨ የመነጨ ነው ያለው ሲሆን ይህም አጥፍቶ የመጥፋት ተግባር
ተግባር መሆኑን እንደሚያምን በመግለጽ በጽኑ አወግዛለሁ ብሏል። እናት ፓርቲ ድርጊቱን በእምነት ተቋማትና በገዳማት ላይ የሚፈጸም አጥፊና ስርዓት አልበኝነት የተሞላበት ተግባር ሲል የኮነነው ሲሆን መንግስት ኃላፊነቱን እንዲወስድም ጥሪ አቅርበዋል። መንግስት ሙሉ ኃላፊነቱን እንዲወስድና ድርጊቱ ሲፈጸም የሚያሳይ ምስልና ቪዲዮ ለህዝብ ይፋ እንዲያደርግም አጥብቀን እንጠብቃለን ብለዋል። አክለው ሙሉ ኢትዮጵያውያን ይህንን አጥፍቶ ጠፊ ሽብር ድርጊት በአንድነት ማውገዝ እንዳለበትም ጥሪ አቅርበዋል። ፓርቲው ሀገርን ከጥቃት ለመጠበቅ የተቋቋሙ ተቋማት ህዝብን ጅምላ ጨራሽ ወደ መሆን መሸጋገራቸውን ህዝቡንና ዓለም አቀፍ ማህበረሰብ እንዲያውቀውና አጥፊው አካል ተጠያቂ መደረግ አለበትም ብለዋል። በመጨረሻም ፓርቲው የቆሰሉ ገዳማውያን በበረሃና በቅዝቃዜ ውስጥ የቀሩት ቀለባቸው የደበባቸውን አባቶችና እናቶችን በረሃብና ውሃ ጥም ከማለቃቸው በፊት አስቸኳይ ድጋፍ እንዲደረግላቸውም ጥሪ አቅርበዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩልን።